ዲቦራና ባርቅ። የእስራኤል ልጆችም በእግዚአብሔር ፊት እንደገና ክፉ ሥራ ሠሩ። ናዖድ ግን ሞቶ ነበር። እግዚአብሔርም በአሦር በነገሠው በከነዓን ንጉሥ በኢያቢን እጅ አሳልፎ ሰጣቸው። የሰራዊቱም አለቃ ሲሳር ነበረ። እርሱም በአሕዛብ አሪሶት ይቀመጥ ነበረ። የእስራኤልም ልጆች ወደ እግዚአብሔር ጮኹ። 900 የብረት ሰረገሎች ነበሩትና የእስራኤልንም ልጆች 20 ዓመት እጅግ ያስጨንቃቸው ነበር። በዚያም ወራት ነቢይቱ የለፊዶት ሚስት ዲቦራ እስራኤልን ትገዛቸው ነበረች። እርሷም በኤፍሬም ተራራ በቤቴልና በኢያማ መካከል የዲቦራ ዘንባባ ተብሎ በሚጠራው ዛፍ ስር ተቀምጣ ነበር። የእስራኤልም ልጆች ወደ እርሷ ለፍርድ ይወጡ ነበር። ዲቦራም ልካ ከቃዴስ ንፍታሌም የአቤኔሄምን ልጅ ባርቅን ጠርታ እንዲህ አለችው፣ የእስራኤል አምላክ እግዚአብሔር እንዲህ ብሎ ያዘዘህ አይደለምን? ሄደህ ወደ ታቦር ተራራ ውጣ። ከአንተም ጋር ከንፍታሌምና ከዛብሎን ልጆች 10,000 ሰዎች ውሰድ። እኔም የኢያቢያንን ሰራዊት አለቃ ሲሳራን ሰረገሎችንም ሕዝቡንም ሁሉ ወደ አንተ ወደ ቂሶን ወንዝ አስገባለሁ፣ በእጅህም አሳልፌ እሰጠዋለሁ። ባርቅም አንቺ ከኔ ጋር ብትሄጂ እኔ እሄዳለሁ፣ አንቺ ግን ከኔ ጋር ባትሄጂ እኔ አልሄድም፣ እግዚአብሔር መልአኩን ከኔ ጋር የሚልክበትን ዕለት አላውቃትምና አላት። ዲቦራም በእውነት ካንተ ጋር እሄዳለሁ፣ ነገር ግን እግዚአብሔር ሲሳራን በሴት እጅ አሳልፎ ይሰጣልና በዚህ በምትሄድበት መንገድ ለአንተ ክብር አይሆንም አለችው። ዲቦራም ተነስታ ከባርቅ ጋር ወደ ቃዴስ ሄደች። ባርቅም ዛብሎንንና ንፍታሌምን ወደ ቃዴስ ጠራቸው። 10,000 ሰዎች ተከትለውት ወጡ። ዲቦራም ከእርሱ ጋር ወጣች። ቄናዊውም ሀቤር ከሙሴ አማት ከኢዮባብ ልጆች ከቄናውያን ተለይቶ ድንኳኑን በቃዴስ አጠገብ እስከ ነበረው ታላቅ ዛፍ ድረስ ተከለ። የአቢኒሄምም ልጅ ባርቅ ወደ ታቦር ተራራ እንደወጣ ለሲሳራ ነገሩት። ሲሳራም ሰረገሎቹን ሁሉ 900 የብረት ሰረገሎች ከእነርሱም ጋር የነበሩትን ሕዝቡን ሁሉ ከአሕዛብ አሪሶት ወደ ቂሶን ወንዝ ሰበሰባቸው። ዲቦራም ባርቅን እግዚአብሔር ሲሳራን በእጅህ አሳልፎ የሚሰጥባት ቀን ዛሬ ነውና ተነሳ፣ እነሆ እግዚአብሔር በፊትህ ይሄዳል አለችው። ባርቅም 10,000 ሰዎች ተከትለውት ከታቦር ተራራ ወረደ። እግዚአብሔርም ሲሳራን ሰረገሎችንም ሁሉ ሰራዊቱንም ሁሉ ከባርቅ ፊት በሰይፍ ስለት አስደነገጣቸው። ሲሳራም ከሰረገላው ወርዶ በእግሩ ሸሸ። ባርቅም ሰረገሎችንና ሰራዊቱን እስከ አሕዛብ አሪሶት ድረስ አባረረ። የሲሳራም ሰራዊት ሁሉ በሰይፍ ስለት ወደቀ፣ አንድ እንኳን አልቀረም። ሲሳራም ወደ ጓደኛው ወደ ቄናዊ ወደ ሀቤር ሚስት ወደ ኢያኤል ድንኳን በእግሩ ሸሸ። በአሦር ንጉሥ በኢያቤንና በቄናዊ በሄቤር ቤት መካከል ሰላም ነበርና። ኢያኤልም ሲሳራን ለመቀበል ወጥታ ግባ ጌታዬ ሆይ ወደ እኔ ግባ አትፍራም አለችው። ወደ እርሷም ወደ ድንኳኗ ገባ፣ በምንጣፍም ሸፈነችው። ሲሳራም ጠምቶኛልና እባክሽን የምጠጣውን ጥቂት ውሃ ስጪኝ አላት። እርሷም የወተቱን ዕቃ ፈታ አጠጣችው፣ ፊቱንም ሸፈነችው። እርሱም ከድንኳኑ ደጃፍ ቁሚ፣ ሰውም መጥቶ በዚህ ሰው አለን ብሎ ቢጠይቅሽ አንቺ የለም ትይዋለሽ አላት። የሄቤርም ሚስት ኢያኤል የድንኳኑን ካስማ ወሰደች፣ በሁለተኛ እጇም መዶሻ ያዘች። ቀስ ብላም ወደ እርሱ ቀረበች፣ በጆሮ ግንዱም ካስማውን ቸነከረችበት። እርሱም ደክሞ አንቀላፍቶ ነበርና ካስማው ወደ መሬት ጠለቀ። እርሱም ከእግሯ በታች ተንፈራፈረ፣ ተዘርሮም ሞተ። እነሆም ባርቅ ሲሳራን ሲያባርር ኢያኤል ልትገናኘው ወጥታ ና የምትሻውን ሰው አሳይሃለሁ አለችው። ወደ እርሷም ገባ። እነሆም ሲሳራን ወድቆ ሞቶም አገኘው፣ ካስማውም በጆሮ ግንዱ ውስጥ ነበረ። በዚያም ቀን እግዚአብሔር የከነዓንን ንጉሥ ኢያቤንን በእስራኤል ልጆች ፊት አዋረደው። የከነዓንን ንጉሥ ኢያቤንንም እስኪያጠፉ ድረስ
በከነዓን ንጉሥ በኢያቢል ላይ የእስራኤል ልጆች እጅ እየበረታች ሄደች። የዲቦራና የባርቅ መዝሙር። በዚያችም ቀን ዲቦራና የአቢኒሄም ልጅ ባርቅ እንዲህ ብለው ዘመሩ። በእስራኤል ውስጥ መሳፍንት ስለመሩ ሕዝቡም ስለፈቀዱ እግዚአብሔርን አመስግኑት። ነገሥታት ሆይ ስሙ፣ ጽኑዓን መኳንንትም ሆይ አድምጡ። እኔ ለእግዚአብሔር እቀኛለሁ፣ እኔ ለእስራኤል አምላክ ለእግዚአብሔር እዘምራለሁ። አቤቱ ከሴይር በወጣህ ጊዜ፣ ከኤዶምያስም ሜዳ በተራመድክ ጊዜ ምድሪቱ ተናወጠች፣ ሰማያትም ጠልን አንጠባጠቡ፣ ደመናትም ደግሞ ውሃን አንጠባጠቡ። ተራሮች ከእግዚአብሔር ፊት የተነሣ ተነዋወጡ። ያም ሲና ከእስራኤል አምላክ ከእግዚአብሔር ፊት የተነሣ በሐናት ልጅ በሴሜጋር ዘመን በኢያኤል ዘመን ነገሥት መንገዶችን ተዉ። በስርጥ መንገድም ይሄዱ ነበር፣ በጠማማ መንገድም ሄዱ። መተርጉማን ከእስራኤል ዘንድ አለቁ፣ ዲቦራ እስክትነሣ ድረስ፣ ለእስራኤልም እናት ሆና እስክትነሣ ድረስ አለቁ። አዲሶች አማልክትን መረጡ። በዚያ ጊዜ ሰልፍ በበሮች ሆነ። በ40 ሺህ በእስራኤል ዘንድ ጦርና ጋሻ አልታዩም። ልቤ ለእስራኤል ወደ ታዘዘው ትእዛዝ ነው። እናንተ የእስራኤል ኃያላን እግዚአብሔርን አመስግኑት። በነጫጭ አህዮች ላይ የምትጫኑ፣ በፍርድ ወንበር ላይ የምትቀመጡ፣ በመንገድም የምትሄዱ በቃላችሁ ተናገሩ። በብዙዎች ደስተኞች መካከል መሰንቆን ምቱ። በዚያ ለእግዚአብሔር የጽድቅ ሥራን፣ በእስራኤል ውስጥም ጽድቅንና ኃይልን ያቀርባሉ። ያን ጊዜም የእግዚአብሔር ሕዝብ ወደ ከተማዎቹ ወረዱ። ተነሺ ዲቦራ ሆይ ተነሺ፣ አላፍን ከሕዝብ ጋር አስነሺ። ተነሺ ተነሺ፣ ቅኔውንም ተቀኚ። ባርቅ ሆይ በኃይል ተነሣ፣ ዲቦራም ባርቅን አጽኚው። የአቢኔሄም ልጅ ባርቅም ሆይ ምርኮህን ማርክ። በዚያ ጊዜ የቀሩት ወደ ኃያሉና ወደ ሕዝቡ ወረዱ። እግዚአብሔርም ስለ እኔ በኃያላን ላይ ወረደ። በአማሌቅ ዘንድ ስር የነበረችው እነርሱ ከኤፍሬም ብንያም ሆይ በሕዝብ መካከል ካንተ በኋላ ወረዱ። አለቆች ከማኪር የንጉሡንም ዘንግ የሚይዙ ከዛብሎን ወረዱ። የይሳኮርም አለቆች ከዲቦራ ጋር ነበሩ። ይሳኮርም እንደ ባርቅ ነበረ። ከእግሩ በኋላ ወደ ሸለቆው ቸኰሉ። በሮቤል ፈሳሾች አጠገብ ብዙ የልብ ማመንታት ነበረ። መንጎች ሲያፏጩ ለመስማት በበጎች ጉሩኖ መካከል ለምን ተቀመጥህ? በሮቤል ፈሳሾች አጠገብ ታላቅ የልብ ምርምር ነበረ። ገለዓድ በዮርዳኖስ ማዶ ተቀመጠ። ዳንም ለምን በመርከብ ውስጥ ቀረ? አሴርም በባሕር ዳር ተቀመጠ፣ በወንዞቹም ዳርቻ አረፈ። ዛብሎን ነፍሱን ወደ ሞት ያሳለፈ ሕዝብ ነው። ንፍታሌምም በሀገሩ ኮረብታ ላይ ነው። ነገሥታት መጡ ተዋጉም። በዚያ ጊዜ በሜጌዶ ውሆች አጠገብ በቶናህ የከነዓን ነገሥታት ተዋጉ። በቅሚያም ብርን አልወሰዱም። ከዋክብት በሰማይ ተዋጉ፣ በሰልፋቸውም ከሲሳራ ጋር ተዋጉ። ከድሮ ጀምሮ የታወቀ ያ የቂሶን ወንዝ ጠርጎ ወሰዳቸው። ነፍሴ ሆይ በርቺ። ያን ጊዜ ከኃያላን ግልቢያ ብርታት የተነሣ የፈረሶች ጥፍሮች ተንቀጠቀጡ። የእግዚአብሔር መልአክ አለ፣ ሜሮዝን እርገሙ፣ ወደ እግዚአብሔር እርዳታ አልመጡምና፣ በኃያላን መካከል ወደ እርሱ እርዳታ አልመጡምና፣ በቤቶቿ ያሉትን ሰዎች ፈጽማችሁ እርገሙ። የቄናዊው የሃቤር ሚስት ኢያኤል ከሴቶች ይልቅ የተባረከች ትሁን። በድንኳን ውስጥ ከሚኖሩ ሴቶች ይልቅ የተባረከች ትሁን። ውሃ ለመነ፣ ወተትም ሰጠችው። በተከበረ ዳካ እርጎ አቀረበችለት። ግራ እጇን ወደ ካስማ፣ ቀኝ እጇን ወደ ሠራተኛ መዶሻ አደረገች። በመዶሻውም ሲሳራን መታችው፣ ራሱንም ቸነከረች፣ ጆሮ ግንዱንም በሳች፣ ጎዳችውም። በእግሮቿ አጠገብ ተደፋ፣ ወደቀ፣ ተኛ። በእግሮቿ አጠገብ ተንፈራገጠ። በተንፈራገጠበትም በዚያ ተጎሳቁሎ ሞተ። የሲሳራ እናት በመስኮት ሆና ተመለከተች። በሰቅሰቅም ዘልቃ ከሲሳራ የተመለሰ እንዳለ አየች።
ስለምን ለመምጣት ሰረገላው ዘገየ? ስለምንስ የሰረገላው መንኮራኩር ቆየ? ብላ ጮኸች። ብልሃተኞች ሴቶቿ መለሱላት። እርሷ ደግሞ ለራሷ እንዲህ ብላ መለሰች። ምርኮውን ሲካፈል በኃያላኑም ቸብቸቦ ላይ ወዳጆችን ሲወዳጅ ያገኙት አይደለምን? የሲሳራ ምርኮ በየህብሩ ነበረ፣ የህብሩም ቀለም የተለያየ ነበረ። የማረከውም ወርቀ ዘቦ ግምጃ በአንገቱ ላይ ነበረ። አቤቱ ጠላቶች ሁሉ እንዲሁ ይጥፉ፣ ወዳጆቼ ግን ፀሐይ በኃያሉ በወጣ ጊዜ እንደሚሆን እንዲሁ ይሁኑ። ምድሪቱም 40 ዓመት ያህል አረፈች።